بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الأمين وعلى آله وصحبه أجمعين. منهج الأنبياء درس أمساس الدس. يقول المصنف رحمه الله: إن هذه المفاسد تشمل الحاكم والمحكوم، فالحكام أنفسهم في كل زمان ومكان إلا المؤمنين منهم يخضعون للأصنام والأوثان والقبور. شيخوك هلا እያየነ የመጣ ነው የነገሩ ነገር ምንድነው? ነብያቶች እንግዲህ ሁላቸውም ሲረባረቡ የነበረው ወደ ተውሂድ ነበር ጥሪ ያደርጉ የነበረው። በአላህ Subhanahu Wa Ta'ala ሚዛንና በነብያቶች ሚዛን ሲመዘን ነዓም የሽርክ ጉዳት እጅግ በጣም ከባድ ነው። አደጋው በጣም ከባድ ነው። የሽርክ ከሌሎቹ ብክለቶች ጋር ሲነጻጸር ሽርክ በጣም ከባድ ስለሆነ ነው። ይሄ ደግሞ ሂክማ ራሱ ጥበብ የሚባለው ነገር የሚያስወስነውና አቅል የሚያስወስነው ነገር ነው። ይሄን እንድንልም የሚገፋፉን አልኡሙር አልአቲያ መጪ ነገሩ መጪ የሆኑ ነጥቦች ናቸው ብሏል። የመጀመሪያው ነጥብ ምንድነው? ከሰዎች እምነት ጋራ የተሳሰረ መፋሲድ ብክለት ነዓም ሽርክን ይመስል ኹራፋትን ይመስል ይሄ አደጋው እጅግ በጣም ከባድ ነው። ከንጉሶች መበላሸት ጋርና ከሌሎች መበላሸቶች ጋር ሲነጻጸር ሽርክ ጋር የተሳሰረ የሆነ ብልሽ ማነው ብክለት እጅግ በጣም ከባድ ነው የሚለውን እያየን የመጣ ነው። እጅግ በጣም ከባድ መሆኑን ማመን አለብን። አሊያ ነብያቶችን ሳናውቅ ነብያቶች በቃ ሞኞች ናቸው መጀመር ከሌለበት ርዕስ ነው የጀመሩት እያልን ሞኞች ናቸው እያልን መተቸት ይመጣብናል። አላህ ይጠብቀንና አደጋ ላይ እንወድቃለን የሚለው ነው እያየን የመጣ ነው። إن هذه المفاسد أنني بكلتوች ናቸው። እነኚህ ብክለቶች ማለት ከሽርክ ጋር የተሳሰረ የሆኑ ብክለት ማለት ነው። ተሽመሉ ታጠቃላለች ታቀፋለች الحاكم ገዢውንም ራሱ ንጉሱን ማለት ነው። والمحكوم ተገዢዎችን ሁለቱን ብክለቱ ሽርክ ላይ ከሽርክ ጋር የተሳሰረው ብክለት ገዢውንም ተገዢዎችንም ሁሉንም ይመለከታል። ለምን ገዢዎች ራሱ እነ ፊርዓውን እኛ ነን ጌታው እኔ ነኝ አምላኩ እኔ ነኝ ጌታቸው እኔ ነኝ እያለ ለተለያዩ ጣዖታቶች ይንበረከክ እንደነበረ እንኳን ማለት ነው። ጌታ ነኝ እያለ ለህዝቦች እሱም በጎን የሚያመልከው ጣዖት ስላለ ማለት ነው። إن هذه المفاسد እነኚህ ብክለቶች ከሽርክ ጋር ከሰዎች እምነት ጋር የተሳሰሩ ብክለቶች ተሽመሉ ያጠቃላል ወይም ያቀፉ ነው እናገኛቸዋለን። الحاكم ንጉስንም والمحكوم ተገዢውንም ማለት ነው። فالحكام انفسهم ራሳቸው ንጉሶች ማለት ነው። فالحكام انفسهم ራሳቸው ንጉሶች في كل زمان ومكان በማንኛውም ጊዜና በማንኛውም ቦታ ላይ ማለት ነው በእንመለከት ራሱ ህዝቦችን የሚጨቁኑ አምባገነን የሆኑ ንጉሶች ራሱ በማንኛውም ጊዜና በማንኛውም ቦታ ላይ إلا المؤمنين منهم من الحكام ነው ከንጉሶች አማኝ የሆኑት ብቻ ሲቀሩ ንጉሶችን በእንመለከት በማንኛውም ጊዜና በማንኛውም ቦታ ላይ يخضعون ሲንበረከኩ ሲዋረዱ እናያቸዋለን። ለአስናሚ ለጣዖታት ማለት ነው። ንጉሶች ራሱ ማለት ህዝብን እኔ ጌታችሁ ነኝ እያለ ሲንበረከክ ትመለከታለህ። ህዝቦቻቸውን እያንቀጠቀጡ እያለ እነሱ ደግሞ ለጣዖታት ሲዋረዱ ታያለህ ሲሰግዱ ማለት ነው። يخضعون للأصنام ለጣዖታት والأوثان ለተለያዩ አውሳኖች ማለት ነው። والقبور ለመቃብሮችም እንዲሁ ሲንበረከኩ ትመለከታቸዋለህ። ويقومون أنني راساتهم نقصوت يقومالو بتشييدها وحمايتها وعبادتها وتقديم القرابين لها ويعتقدون أن لها سلطة غيبية قاهرة فوق سلطانهم المادي فهي تضرهم وتنفعهم بذلك السلطان الغيبي في زعمهم وبتلك القوة القاهرة الخفية أو على الأقل تشفع لهم عند الله في تحقيق مآربهم. طيب يخضعون للأصنام والأوثان والقبور ንጉሶች ራሱ ህዝቦችን እየጨቆኑ ያሉ ህዝቦች ራሱ ለተለያዩ አስናሞችና አውሳኖች ቁቡሮች ሲዋደቁ ትመለከታለህ ማለት ነው። አስናም የሚባለው
ቅርጻ ቅርጽ ያለው የሚመለክ ነገር ነው በሐውልት መልክ አውሳን የሚባለው ደግሞ ማንኛውም ነገር ቁቡር መቃብር ማለት ነው ወይቆሙና ይቆማሉ ንጉሶች ቢተሽይዲሃ መቃብሮችን ናም በመገንባት ጠንካራ በሆነ መልክ በመገንባት ሲቆሙ ትመለከታል ደፋቀና ሲሉ ማለት ነው ቢተሽይዲሃ ማለት የተጠናከረ በሆነ መልክ ሲገነቡ ማለት ነው ወሂማየቲሃ ጥበቃም ሲያደርጉላት ማለት ነው ማንንም ሰው እንዳያፈራረሰው ማንንም ሰው እንዳይደፍረው ለቀብሩ ጥበቃ ሲያደርጉለት ትመለከታለ በጣም ሲያከብሩት ማለት ነው ቀብርን ወኢባደቲሃ ሲያመልኳትም ትመለከታለ መቃብሮችን ማለት ነው ንጉሶች ወተቅዲም القرابين لها ለመቃብሮች የተለያዩ መስዋዕቶችንም ሲያቀርቡ ትመለከታለ ራሳቸው ንጉሶች ማለት ነው ወተቅዲም القرابين ቀራቢ ማለት የተለያዩ መስዋዕቶች የሚታረዱ እንስሳዎች ማለት ነው ለها ለመቃብር طيب ويعتقدون النغوسوች ያምናሉ أن لها ለማን ለነኚህ ለሚያመልኳቸው ጣዖታቶች ማለት ነው ቀብርም ሊሆን ይችላል የሚያመልኩት የተለያየ ሐውልት ሊሆን ይችላል ብቻ ለሚያመልኳቸው አማልክቶች ላይ ያምናሉ أن لها ለርሷ سلطة ኃይል አላት ብለው ያምናሉ سلطة ማለት ኃይል አላት ብለው አይ ሰይጠራ የመቆጣጠር አቅም አለው ብለው ያምኑበታል ያን የሚያመልኩት ነገር ማለት ነው غيبية የማይታይ ድብቅ ስውር የሆነ ለዛ ለሚያመልኩት ነገር ኃይል አለው ብለው እነሱ መጀመሪያ ራሳቸው ኃይል አለን ብለው ያምናሉ አይደል ለዚህ ነው ህዝቦችን የሚጨቁኑት ኃይል አለን ህዝቦችን የማንበርከክ አቅም አለን ብለው የነሱ ግን ኃይላቸው ምንድነው ማድይ ነው ቁሳዊ ነው ቁሳቁስ ነገር ነው ማለት ነው እነኚህ የሚያመልኳቸው ጣዖታቶች ግን ኃይል አላቸው ብለው ሲያምኑባቸው ንጉሶቹ ያ ኃይላቸው ምንድነው غيبية ነገር ነው غيبية ማለት ምንድነው የማይታይ ድብቅ ስውር ነገር ማለት ነው ድብቅ ስውር ማለት ነው أن لها سلطة غيبية ድብቅ ስውር የሆነ ኃይል አላት ብለው ያምናሉ قاهرة نعم قاهرة የሆነች የምታንበረክክ ስትሆን ማለት ነው ያቺ ኃይሏ ማለት ነው የምታንበረክክ ስትሆን فوق سلطانهم المادي የነሱ የንጉሶች ቁሳዊ የሆነ ምን አላቸው ኃይል አላቸው የላቸውም ወታደሩ መሳሪያው አላቸው አይደለ ከኛ ቁሳዊ ከሆነው ስልጣን የበላይ የሆነ ኃይል አላት ምን የሆነ የማይታይ ድብቅ የሆነ ኃይል አላት ብለው ስለሚያምኑ ሲንበረከኩላት ትመለከታለህ ሲንበረከኩለት ለሚያመልኩት ነገር ሲንበረከኩለት ትመለከታለህ ራሱ ንጉሶቹ ማለት ነው አሊያ ማዲ ቁሳዊ ነገር ቢሆን ነው ይጋፈጡት ነበር ነሱ ሌላ ጥላት ጋር እንደሚጋፈጡ በወታደራቸው በመሳሪያቸው ማለት ነው ይሄ ግን አይደለም غيبي ነው ብለው ያምኑበታል غيبي ማለት ድብቅ ነገር የማይታይ ማለት ነው ይሄ የሚያመልኩት ነገር ኃይል አለው ብለው ያምናሉ ለምሳሌ ቀብር የሚያመልኩ ሰዎች ወደ ሀገራችን ብንመጣ طيب ምንድነው ልጅ የመስጠት ኃይል አላቸው አይደል አንድ ሰው የሆነ በመጥፎ ነገር የሚያነሳቸው ከሆነ የመግደል ኃይል አላቸው የማሳመም ዲሃ የማድረግ ኃይል አላቸው ብለው ያምናሉ ያምናሉ ኃይል አላቸው ብለው ስላሉ ነው የሚንቀጠቀጡላቸው ወይም ደግሞ ተስፋ የሚያደርጉት ይሄ ነገር ይሰጥና ብለው ተስፋ የሚያደርጉት ማለት ነው እነኚህም ንጉሶች የተለያዩ ጣዖታቶችን ሲያመልኩ እነዚህ የሚያመልኳቸው ነገሮች ኃይል አላቸው ብለው ያምናሉ ማለት ያ ኃይላቸው ግን ምንድነው غيب ነገር አይደለም غيب ነገር ነው ልክ ሀገራችን ቀብር የሚያመልኩ ሰዎች ያ ኃይል አላቸው እነዚህ ወልዮች ብለው ሲሉ غيب ነገር ወላ ምንድነው እነሱ ሞተዋል እነሱ ቀብር ውስጥ ነው ያሉት ግን غيب የሆነ ድብቅ ስውር የሆነ ምን አላቸው ኃይል አላቸው አንድ ነገር የመፈጸም ኃይል አላቸው ብለው እንደሚያምኑ ሁሉ እነኚህም ንጉሶች ያምኑባቸዋል ቃሂረተን የማሸነፍ ኃይል ያላት የሆነች ማለት ነው فوق سلطانهم ከነሱ ግዛት ወይም ከነሱ ኃይል በላይ የሆነ ማለት ነው አልማድይ ቁሳዊ ከሆነው ከነሱ ስልጣናቸው በላይ የሆነ ድብቅ የማይታይ ስውር የሆነ ኃይል አላቸው ብለው ያምናሉ نعم ዝም ይገነባሉ ጥበቃ ያደርጋሉ ያመልካሉ የተለያዩ የሆኑ ቀራቢኖችን መስዋዕቶችን እያሳለፉ ይሰጣሉ ማለት ነው እነሱ እንኳን መውሰድ ባይችሉ ለተለያዩ ሙሪዶች አገልጋዮች አሏቸው ለነዚህ ይልካሉ ማለት ነው فهي እነኚህ የሚያመልኳቸው ነገሮች ተضرهم ይጎዱና ብለው ያምናሉ ወተንፈዑهم ይጠቅማሉ ብለው ያምናሉ ይጎዱና ማለት ነው የማናከብራቸው ከሆነ በመጥፎ ነገር ስማቸው ምናነሳ ከሆነ አደጋ ያደርሱብናል ብለው ይፈራሉ ወተንፈዑهم ምናገለግላቸው ከሆነ ደግሞ ምናከብራቸው ከሆነ ይጠቅሙና ብለው ማለት ነው ቢላሊከ ሱልጣኒው በዛ ኃይላቸው ማለት ነው አልገይብይ ምን በሆነው የማይታይና ድብቅ ስውር በሆነው ኃይላቸው ይጠቅማሉ ይጎዳሉ ብለው ያምኑባቸዋል ማለት ነው ከሀገራችን ሼኾቹ ምንም የሚሰራቸው ነገር የለም እንደሚባለው ማለት ነው ከፈለጉ خلاص
የፈለጉትን ነገር ማድረግ ይችላሉ ብለው እንደሚያምኑባቸው ሁሉ እነሱም በሚያመልኳቸው ነገሮች እንደዚህ ያመልኩ ነበር ማለት ነው وتنفعهم يعني فهي تضرهم وتنفعهم بذلك السلطان الغيبي يما يتاي دبك سور بهونو ኃይላቸው ማለት ነው في زعمهم በእነሱ አባባል እንደነሱ አባባል እንደምነታቸው ማለት ነው وبتلك القوة القاهرة الخفية ይላሉ وبتلك القوة በዛች ኃይል ማለት ነው القاهرة የማንበርከክ የማሸነፍ ኃይል ያላት በሆነችው الخفية ድብቅ ስውር በሆነችው نعم بهونتشو نعم أو على الأقل تشفع لهم عند الله في تحقيق مآربهم مالتهم الناس قارا فهي تنفعهم فهي تضرهم وتنفعهم وبذلك السلطان الغيبي في زعمهم أنه وبتلك القوة القاهرة الخفية إن الناس أبابال غيبي بهونو هايلاتشو إنني منا ملكاتشو نقروج يتكمالوا يقودالوا بلو يامنالوا بابابالاتشو وبتلك القوة بذا هايل مانو القاهرة الشنافي هنا حيل الله تلامنا له على خفية دبك هنا حيل الله بلو بذا يتكمالو يقودالو بلو يامنا له مالته تمام ما ملكواتشو نغروች እኛ የማናየው የሆነ ድብቅ ስውር የሆነ ምን አለ ከኛ ስልጣን ከኛ ኃይል በላይ ኃይል አላቸው ብለው ያምናሉ በዛ ይተክማሉ ይጎዳሉ ብለው ያምናሉ او على الاقل ወይም እንደው ዝቅተኛ በሆነ መልክ ተሽፈዑ ለሁም ያማልዳሉ ብለው عند الله سبحانه وتعالى زندا ያማልዳሉ ብለው ያምኑባቸዋል في تحقيق مآربهم ግቦቻቸውንና አላማዎቻቸውን በማረጋገጥና በማሳካት ረገድ ማለት ነው مآرب ማለት ያንዲ ሰው አላማውና ግቡ ማለት تحقيق ማለት ያን ነገር እንዲሳካ ማድረግ ማረጋገጥ ማለት ነው ያን ከነሱ የሚፈልጉትን ነገር نعم በማረጋገጥ ረገድ አላማቸውና ግባቸው نعم እንዲሳካ በማድረግ አቀልሽ አላህ ዘንድ ያማልዳሉ ብለው ያምናሉ ወይም ደግሞ ራሱ ይሄ የሚያመልኩት ነገር ይጠቅማል ይጎዳል ብለው ያምኑበታል ወይም አቀልሽ አላህ ዘንድ ያማልዳሉ ብለው ያምናሉ ልክ መካ ላይ የነበሩ ሙሽሪኮች ሲያደርጉት የነበረው ማለት ነው ما نعبدهم الا ليقربونا الى الله زلفى እንደሚሉት ማለት هؤلاء شفعاؤنا عند الله ይሉ ነበር አላህ ዘንድ አማላጆቻችን ናቸው ይሉ ነበር እነሆ በል እነመናት እነ ዑዛ እንደላትን አላህ ጋር የሚያማልዱ ናቸው ይሉ ነበር መኮች ይሉ ነበር ማለት ነው ይሄ ደግሞ ሽርክ ነው ሰዎችን ከእስላም የሚያወጣ ማለት ነው ይሄን እምነታቸውን ተው ሲባሉ እንቢያሉ نعم ጂሃድ ታወጀ ማለት ነው እስኪ አሁን እስካሁን ላልነው ወደፊት ንጉሶች እንዴት ያደርጉ እንደነበረ ምሳሌ እንመልከት ነው واوضح مثال لخضوع الحكام للاوثان ذلك الطاغية المتأله فرعون الذي قال متبجحا انا ربكم الاعلى واوضح مثال ግልጽ የሆነ ምሳሌ እጅግ በጣም እንደረፋድ ፀሐይ ፍንትው ያለ የሆነ ግልጽ የሆነ ምሳሌ አለ لخضوع الحكام ንጉሶች እንደሚንበረከኩ للاوثان ለጣዖታቶች እንዴት ይንበረከኩ እንደነበረ ግልጽ የሆነ እንደረፋድ ፀሐይ ፍንትው ያለ የሆነ ምሳሌ እንመልከት ذلك الطاغية يا አምባገነን المتأله አምላክ ነኝ እያለ የሚሞግት የሆነው ማለት ነው አምላክ ነኝ እያለ የሚሞግት የሆነው ذلك الطاغية المتأله አምላክ ነኝ እያለ የሚሞግት የሆነው فرعون እስኪ እንመልከት الذي يا فرعون قال ያለ የሆነው متبجحا በኩራት የተሞላ ሲሆን ማለት ነው متبجح ማለት يعني بمعنى متكبرا ومفتخرا ومتباهيا ማለት ነው እየተዝናና እያቀራራ እየሸለለ ማለት ነው متبجح ማለት መሸለል ማቅራራት መጎራት በብዙ ቋንቋ እንትን አማርኛ መተርጎም ይቻላል انا ربكم الاعلى ላቸው እኔ የበላይ ገዣችሁ ነኝ ያላቸው ህዝቦች انا ربكم ምን አላቸው الاعلى የበላይ ገዣችሁ ነኝ ያላቸው طيب አሁን የበላይ ገዣችሁ ነኝ እያለ ጌታ ነኝ እያለ የተከራከረ እያለ እሱ ደግሞ የሚንበረከክላቸው ጣዖታቶች እንዳሉት ወደፊት እንመለከት ነው وقال በሌላ ቁርአን አንቀጽ ምን አለ ما علمت لكم እኔ ለናንተ ፈጽሞ አላውቅላችሁም አላቸው ፈጽሞ አላውቅላችሁም ሚን ኢላሂን አምላክ ፈጽሞ አላውቅላችሁም አላቸው غيري ከኔ ሌላ ምንም አይነት አምላክ ፈጽሞ አላውቅላችሁም ማለት ለህዝቦቹ ማለት ከኔ ሌላ ምንም አይነት አምላክ የላችሁም ማለት ዘጋ خلاص አምላኩ ማን ነው አለ እኔ ነኝ አለ በቃ ይሄ ጣغያ ይሄ አምባገነን ተመልከት እንግዲህ ንጉሶች ራሳቸው ህዝብ ብቻ ሳይሆን ንጉሶች ራሱ
ለጣዖታት ይንበረከኩ ነበር የጣዖታት እንግዲህ አደጋው በጣም ከባድ ነው ተገዢውንም ገዢውንም ሁሉንም የሚያበላሽ የሆነ ጉዳይ ስለሆነ ነብያቶች እዚህ ላይ ዳዕዋቸው ይረባረብ የነበረው ከሚለው አንፃር طيب وقال فرعون من هذا ما علمت لكم لن تفسموا على وقلاتهم من إله أملك على وقلاتهم غيري كان للالاتهم فقد حكى الله مقالة قومه له وهم يستثيرون فيه الحمية والغيرة لآلهاته ومعبوداته فقال وقال الملأ من قوم فرعون أتذر موسى وقومه ليفسدوا في الأرض ويذرك وآلهتك الله سبحانه وتعالى تناقرال فقد حكى الله برقد تناقرال مقالة قومه يفرعون وغنوچو يتناقروتن مالتنا يفرعون وغنوچو يتناقروتن حزبوچو يتناقروتن الله نقرونال وهم يفرعون حزبوچ يستثيرون مالتنا يستثيرون يميلو من مالتنا فرعون የሚቀሰቅሱት ሲሆኑ ይላል استثار فلانا اي هيجه ይላል هيجه ብሎ ማለት በቁጣ መልክ እንድትንቀሳቀስ ሲያደርግ አንድ ሰው ምን ይባላል استثار فلانا ይባላል በቁጣ መልክ በቃ ወኒ ኃይለኛ በሆነ ወኒ አንድ ነገር ላይ መድረስ እንዳለብህ የሆኑ ሰዎች ሲቀሰቅሱ استثار فلانا ይባላል ህዝቦቹ ምን አሉት فقد حكى الله مقالة قومه له وهم ህዝቦቹ يستثيرون فيه በሱ ላይ የሚቀሰቅሱ ሲሆን ምን الحمية ዘራኝነትን ማለት ነው يعني غضب ቁጣን ማለት ነው ለማን ነው حمية የሚይዘው የሆነ ዘራኝነት እንዳጠቃው የሚያደርጉት እንደው በሚያመልካቸው አማልክቶቹ ላይ ማለት ነው እንደምንነካ ሙሳ እና የሙሳ ተከታዮች ህዝቦቹ ምድር ላይ ብክለትን ያስፋፉ እንደውም ደግሞ አንተንና አማልክቶችን ችላ ሲል እያየህ ምን ነካህ ብለው ነው የቀሰቀሱት በቃ አንተንም ይሄው ሙሳ ላንተም ግምት አይሰጥም አንተም ለምትመልካቸው አማልክቶችም ግምት አይሰጥም ሙሳ ምድር ላይ እንደውም ብክለትን እየረጩ ነው ተውሂድ የሚባል ነገር እያስተማሩ ከአላህ ውጪ የሚመለክ ነገር የለም በሐቅ የሚመለከው አላህ ብቻ ነው እያሉ ይሄው ምድር ላይ ብክለትን እየረጩ ነው እንደዚህ ምትላቸዋለህ ብለው ቅስቀሳ አደረጉ እንዲበሳጭ ማለት ነው እርምጃ እንዲወስድ ማለት ነው ይሄ ነው استثار የሚባለው وهم يستثيرون ቅስቀሳ ያደረጉ እየቀሰቀሱ فيه በፍርዓውን ውስጥ على حمية ዘረኝነትን ማለት ነው አነፋ غضب ይባላል والغيرة ቅናትን እንዲያደርበት ማለት ነው لآلهاته ለሚያመልካቸው አማልክቶቹ ማለት ነው የሚያመልካቸው አማልክቶቹ ላይ ቅናት እንዲኖርበትና حمية ዘረኝነት እንዲቆጣጠረው ህዝቦቹ ቀሰቀሱት ومعبوداته በሚያመልካቸው አማልክቶቹ ላይ ማለት ነው فقال الله عز وجل በቀጣዩ እንዲህ ሲል ገልጾልናልና ማለት ነው وقال الملأ እነኛ መሪዎቹ ሹማምንቶቹ አሉ መሪ የሚባሉት ሹማምንቶቹ አሉ من قوم فرعون ከፍርዓውን ወገኖች የሆኑት ባለስልጣን ሹማምንቶች አሉ አተደሩ ሙሳ አሉ ለማን ለፍርዓውን ማን ሙሳን እና ወቀውመሁ ህዝቦችን ትተዋቸዋለህን አሉት ስልጣን ያላቸው ሰዎች ናቸው የበታቸው ነው ስልጣን ያላቸው وقال الملأ ያለው መለእ ማለት መሪዎች ሹማምንቶች ማለት ስልጣን ያላቸው ሰዎች ምን አሉ من قوم فرعون ከፍርዓውን ወገን የሆኑት ማለት ነው አተደሩ ሙሳን ትተዋለህ ወቀውመሁ ህዝቦቹንም ትተዋለህ አሉ ወቀውመ ማለት ለሙሳ ተከታይ የሆኑ የሙሳን መልእክት የተቀበሉ ያመኑ የሆኑ አማኞች ማለት ነው ليفسدوا في الارض ምድር ላይ ብክለትን ሲያስፋፉ ያየህ ዝም ትላለህና طيب ሙሳና የሙሳ ተከታዮች ምድር ላይ ብክለትን ረጭተዋል አሳፍተዋል አላሳፉም ምንድነው ወደ ተውሂድ ህዝቡ መመለስ እንዳለበት አላህ Subhanahu Wa Ta'ala ብቻ ነው በሐቅ የሚመለከው ከአላህ ውጭ ሌላ በሐቅ የሚመለክ አምላክ የለም ይላል ነው እያስተማሩ ያሉት ማለት ይሄ ምን አሉት ግን ምድር ላይ ብክለትን መርጨት አሉት በቃ ብክለትን ምድር ላይ ያስፋፉ ዝም ትላለህና ትተዋቸዋለህና አሉ ተጨማሪ ደግሞ ወየደረካ ሙሳ አንተንም የተወሁ ነው ያለ ሙሳ አንተንና ወአሊሃተከ ይሄን አሊሃት ጀምዕ ነው አማልክቶችህንም አንተንም አማልክቶችህንም ተመልከት ችላ ሲል እያየህ እንዲሁ ዝም ብለህ በቃ ታልፈዋለህ ጉዳዩን
ከባድ ነገር ነው አስብበት ብለው ፍርዓውንን ቀሰቀሱት ማለት ነው። ቁጣው እንዲገነፍል እንዲበሳጭ نعم ዘረኝነት እንዳጠቃው በሚያመልከው ነገር ላይ نعم ቀሰቀሱት ህዝቦቹ ማለት ነው። እንግዲህ وقال الملأ من قوم فرعون أتذر موسى وقومه ليفسدوا في الأرض ويذرك إن وآلهتك ይሄን ማለት ነው። አንተንና የምታመልካቸው አማልክቶችህን እንዲሁ ችላ ሲሉ እያየህ ምድር ገጽ ላይ ሙሳና ተከታዮቹ ብክለትን እያስፋፉ እያየህ አንተንም አማልክቶችህንም ችላ ሲሉ እያየህ ዝም ትላለህ? እርምጃ አትወስድም? ምን አሉ ባለስልጣኖች። ይሄ ምን ይባላል? ይሄ አሁን ፊርዓውን ላይ ምን እያሳደሩበት ነው? ልቡ ላይ እንዲበሳጭ نعم ሙሳ ተከታዮች ላይ እርምጃ እንዲወስድ ቀሰቀሱ ነው ማለት። አሁን አማልክቶች እንዳሉት አላህ عز وجل በቁርአን አረጋግጠልን። ሙሳ የሚያመልካቸው አማልክቶች እንደነበሩ ነው። ይሄ ወየዘራከ ወአሊሀተከ نعم ምን አልኩኝ? ፊርዓውን እንደዛ ነው ያልኩት። ዑዝራን ፊርዓውን ነው። ፊርዓውን የሚያመልካቸው አማልክቶች እንዳሉት ቁርአን አረጋግጠልን ነው። ሙሳ ግን ፊርዓውንና እነኚህ ፊርዓውን የሚያመልካቸው አማልክቶችን ችላ ብለው እያወገዙ ስለነበረ ህዝቦች የፊርዓውን ህዝቦች ተንቀሳቀሱ ማለት ነው። እንዴት አንተንና አማልክቶችን ችላ ሲል እያወገዘ እያየህ እንደዚህ ምትላለህ? እንዴት እርምጃ ትወስድም? ከወዲሁ በጧቱ ማለት ነው። ስር ሳይሰድህ የሰማታቸው እየቀሰቀሱት ማለት አላ ተራሉ አክበረ ጧግየት عرفته الأرض مع دعواه الربوبية يخضع للأوثان ويتخذها آلهة ألا ترى أتملكة من أكبر طاغية እጅግ በጣም ግዝፈት ያለው የሆነ አምባገነን عرفته الأرض ምድር ያወቀች የሆነ ኃይለኛ የሆነ አምባገነን አትመለከተ ምን مع دعواه الربوبية ጌታነኝ እያለ የሞገተ ያለ ማለት ጌታነኝ እያለ የሞገተ ያለ ከኔ ውጭ ሌላ አምላክ አላውቅላችሁም እያለ የበላይ ገዣችሁ እኔ ብቻ ነኝ እያለ ጌታነኝ እያለ ምድር ያወቀችው የሆነ ዋና አምባገነን የሚባለው ፊርዓውን አትመለከትም? ምን يخضع የተንበረከከ የተዋደቀ እያለ ለአውሳኒ ለጣዖታት ويتخذها እንደያዛት አሊሃተን አማልክቶች አድርጎ እንደያዛት አትመለከትም? ምን ፊርዓውን እንኳን ጌታ ነኝ እያለ ይሞግት የነበረው ምድር ላይ ከተፈጠሩ ሁሉ ዋና አምባገነን የሚባለው እንኳን ፊርዓውን አምላክ ነኝ እያለ የበላይ ዋና ገዣችሁ ነኝ እያለ ከኔ ውጭ ሌላ አምላክ አላውቅላችሁም እያለ ህዝቦችን ሲያጃጅል የነበረው ምን አለው? ለሱ ምን አለው? የሚገዛቸው የሚዋደቅላቸው ጌቶች አሉት። እንግዲህ እነኚህ የሰው ልጆችን እምነት የሚፈታተኑ የሆኑ ምድር ገጽ ላይ ያሉ ጣዖታቶች ብክለታቸው እጅግ በጣም ከባድ ከመሆኑ የተነሳ ንጉሶች እንኳን ህዝቦችን የሚጨቁኑ የበላይነን አምላክነን እያሉ የሚሉት እንኳን አላመለጡም። ገብታችሁ ሐሳቡ? እነሱ እንኳን አላመለጡም። ህዝቦችን የበታች አድርገው እየደቆሱና እየጨቆኑ የሚገዙ ሰዎች እንኳን እነሱ ለጣዖታት በጎን ምን ይሆናል? ይንበረከካል ማለት ነው። የጣዖታት ክብደቱ ማለት ፈተናው ማለት ነው። ነብያቶች ሁሉም የተረባረቡት ምድር ገጽ ላይ ጣዖታትን ለማጥፋትና ለማውደም ነበረ ከሚለው ነው። ተጨማሪ ደግሞ እንመልከት። وهذا النمرود مليك الكلدانيين الذي ادعى الربوبية يأمر بإحراق إبراهيم عليه السلام عندما حطم الأصنام أخذا بثأر هذه الأصنام لأنها آلهته اسكي دمو يا فرعون كاين ቀጣይ ደግሞ ኑምሩድ ወደሚባለው ሰው እንሂድ። ኢብራሂምን እሳት እንዲቃጠሉ ውሳኔ የወሰነባቸው የተረገመ ማለት ነው። وهذا النمرود ይህ ኑምሩድ حتى የኔ ጌታ አላህ Subhanahu Wa Ta'ala ሕያው ያደርጋል ይገላል ብለው ሲሉት እኔም እኮ ሕያው አድርጋለሁኝ እገላለሁኝ አላቸው። ከዛ طيب አሉና የኔ ጌታ ፀሐይ በምስራቅ እንድትመጣ ያደርጋል፣ እስኪ አንተ ደግሞ በምዕራብ እንድትመጣ አድርጋት። ፈእቲ ቢሃ ሚን المغرب فبهت الذي كفر ሚለው ማለት ነው። እስኪ በምዕራብ አምጣት፣ ጧት በምዕራብ እንድትወጣ አድርግ። ትክክለኛ ፈጣሪ ነኝ ጌታ ነኝ የምትል ከሆነ ምንም ማድረግ አልቻለም። ይህ ሰው እንመልከት። ጌታ ነኝ እያለ እየተከራከረ የነበረው ሰው وهذا النمرود ይህ ኑምሩድ مليك الكلدانيين
አልኪልዳንይን የሚባሉ ሰዎች ንጉስ የነበረው ኢራቅ ላይ የነበሩ ሰዎች ናቸው። እንደሚታወቀው ኢብራሂም አገራቸው ኢራቅ ነው። እነኚህ ሰዎች ግን ከተፈታተኗቸው በኋላ እሳት ላይ ከጣሏቸው በኋላ ከዛ በኋላ አባታቸውም ገለልበል ቀጠቅጠሃለሁ ያላቸው نعم ተውሂድ አስተማሩ፣ ሽርኮቻቸውን አወገዙ፣ ጣዖቶቻቸውን ሰባበሩባቸው። መጨረሻ እሳት ላይ ከጣሏቸው በኋላ አላህ ዐዘ ወጀል አተረፋቸው። ከዛ በኋላ አገራቸውን ኢራቅ ለቀው ወዴት ሄዱት? ፊለስጢን ነው የገቡት። ፊለስጢን ውስጥ ነው የገቡት ማለት ነው። እና እነኚህ አልኪልዳንይን የሚባሉ ህዝቦች ኢራቅ ላይ ያሉ ህዝቦች ናቸው። የነሱ ንጉስ የነበረው وهذا النمرود مليك الكلدانيين الذي ንጉስ ادعى الربوبيه ጌትነትን የሞገተ የሆነ ጌታ ነኝ ያለ የሆነ ማለት ጌታ ነኝ ያለ የተከራከረ የሞገተ የሆነው የእምሩ አየው ያዛል አለ አዘዘ ማለት ነው። بإحراق إبراهيم عليه السلام إبراهيم አቃጥሎ ያዘዘው እሱ እሳት ረጅም ጊዜ እንጨት ተሰባስቦ نعم እሳት አቀጣጥለው በሰው እጅ አይደለም እንኳን እሳት ላይ የተወረወሩት ኢብራሂም የሆነ መንጀኒቅ የሚባል ነገር አለ እንደ ወንጭፍ የሚያስፈነጥር ማለት ነው በርቀት ማለት ነው። በዛ ነው አስፈንጥረው የጣሏቸው። እሳቱ ነበልባሉ ኃይለኛ ስለነበረ ማለት ነው። በሰማይ ላይ በራሪ ነገር አይንቀሳቀስም ይባላል፣ ይጠልፋቸዋል። የእሳቱ ነበልባሉ ኃይሉ ማለት ነው። እዛ ውስጥ ኢብራሂም እንዲጣሉ ያደረገው ሰው ይሄ ነው። طيب الله عز وجل ግን ጠበቃቸው ሱብሃንአላህ። እሳቷን አላህ عز وجل በርደን ወሰላማን የሚለውን ባይጨምር ኑሮ ቅዝቃዜ ብቻ አድርጎ ሊሞቱ ይችል ነበር በብርድ ይባላል። በቃ የእሳት ነበልባል ውስጥ ተቀምጠው ያናሩ ኩኒ በርደን ከዛ ምን አለ ወሰላምን አለ። በቃ ሰላም ሁኝለት ቀዝቃዛም ከዛም ሰላም ሁኝ አለበዛ በብርድ ሞቱ ነበር ይባላል። አላህ عز وجل አድርጎ ጠበቃቸው ሱብሃንአላህ። طيب ይሄ ሰው يأمر بإحراق إبراهيم عليه السلام إبراهيم እንዲቃጠሉ አዘዘ። ህዝቦቹን ወታደሮቹን አዘዘ ማለት ነው። عندما حطم الأصنام إبراهيم ጣዖታትን በሰባበሩ ጊዜ ማለት ነው። عندما حطم በሰባበሩ ጊዜ إبراهيم الأصنام ጣዖታቶችን አንዱ ታላቃቸው ሲቀር እንዳለ ጣዖታቶችን ሁሉ በመጥረቢያ እንዳለ አመርና ያደረጓቸው። ያን ጊዜ በጊዜ የነበረው ይሄ ኑምሩድ የሚባለው ንጉስ إبراهيم እንዲቃጠሉ አዘዘ። የኛን አማልክቶቻችንን ሰባብሮ ዱንያ ላይ መኖር የለበትም ማለት ነው። عندما حطم الأصنام ጣዖታቶችን إبراهيم በሰባበሩ ጊዜ أخذن يو بثأر هذه الأصنام لأنني طاوتاتوች ለመበቀል ብሎ ማለት ነው። ይኸው أخذن ለመያዝ ብሎ بثأر ማለት መበቀል ማለት ነው። هذه الأصنام እነኚህ ጣዖቶቻችን ተሰባብረው አይቀሩም እንበቀላቸዋለን ብሎ ኢብራሂም በእሳት እንዲቃጠሉ አደረገ ማለት ነው። በእስር ቤት እንኳን አይደለም ወይም በግርፋት አይደለም በምንድነው በእሳት ተቃጥሎ መሞት አለበት አመድ መሆን አለበት ብሎ ወሰነ ማለት ነው። ለምንድነው የሚበቀለው ለጣዖቶቹ? لأنها آلهته አማልክቶቹ ስለሆኑ ማለት ነው። እሱም ይሄ ሰው ምንድነው ጌታ ነኝ ያለ የሚሞግት የሆነ ንጉስ ነው። ነገር ግን አማልክቶች አሉት ነው። ለአማልክቶቹ በመጥረቢያ አመድ ስለሆኑ ኢብራሂም መቃጠል አለባቸው ብሎ ወሰነባቸው ማለት ነው። ለምን ሲባል ለአማልክቶቹ ለመበቀል ሲል ማለት ነው። ይኸው እንዲህ ጌታ ነኝ ያሉ ሲሞግቱ የነበሩት አምባገነኖች እንኳን ለጣዖታት ይንበረከኩ ነበር ነው። የጣዖታት መፋሲሉ ብክለቱ በጣም ከባድ ነው። ሁሉንም ገዢውንም ተገዢውንም ሁሉንም ያቀፈ ነው አማኝ የሆኑት ብቻ ሲቀሩ ማለት ነው። طيب وهؤلاء ملوك الهند والفرس يعبدون الأوثان والنيران وملوك الرومان في الماضي وحكوم أوروبا وأمريكا في الحاضر يعبدون الصور والصلبان وكم من حكام المسلمين في الماضي والحاضر من فتن بالأموات وشاد عليهم القبور وتعلق بها قلبه حبا ورجاء وخوفا وارتكبوا ما خشيه رسول الله صلى الله عليه وسلم على هذه الأمة وحذر منه سبحان الله. وهؤلاء ملوك الهند يا هند نقصوችን بالملكات هند አገር ላይ የነበሩ ነገስታቶችን بالملكات ንጉሶችን بالملكات والفرس فرس ላይም ያሉ ነገስታቶች ንጉሶችን بالملكات فرس ሀገር ባሁኑ ኢራን ማለት ድሮ እሳት አምላኪዎች ነበሩ። يعبدون الأوثان ጣዖታቶችን ያመልካሉ። والنيران እሳትን ያመልካሉ። እሳት እያነደዱ እሳትን ያመልካሉ። ንጉሶች በልጽገናል እያሉ ነጥቀን ሄደናል እያሉ ግን ምን ያመልካሉ? እሳት ሰብስቦ እሳት እያቀጣጠለ እሳት ያመልካል። ተመልከት እሳት ሱብሃንአላህ እሳት ባሪያ ማለት ነው። ላም ሲያመልኩ ትመለከታለህ። ይሄን ነገር ላይ ላም ትመለካለች። ላም በመንገር ላይ እየሄደች እያለ
ያን ነገር አቋርጣ እስካሄደ ድረስ ተገትሮ ዝም ነው የሚባለው ሰዎች ለማን ማለት ነው ሱብሃን ተመልከት አንተ ሙስሊም እንኳን ይሄን ነገር ላይ ላም አርደህ መብላት አትችልም ስታርድ ከታየ ይዋጋዋል ለምን አምላካቸውን ምን ያርክ ነው እያረክ ስለሆነ ላም በራሷ ጊዜ በስሳ ነው የምትሞተው እንጂ ስጋዋን ማንንም አይበላትም ይላሉ አንድ ላም ብቻ እኮ አይለችም እኮ እንዴ ቀሪያ ያላቸው እሱማ ሙስሊም አለ እንደገና የተለያየ እምነት አላቸው ሂንድ ሀገር ላይ ኃይለኛ የተለያየ እምነት ነው ያለው ግልጽ ነው አይደለም ይሄ በዚህ ዙሪያ የሚያምኑ ሰዎች ማለት ሂንድ ላይ ማለት ሱብሃንአላህ እኮ የነሱ እንትኖች ማለት ነው ይሄ ሂንዶስ የሚባሉት ማለት ነው ሂንዶስ የሚባሉት ማለት ነው والله عجيب سبحان الله يسوري تملكت እንግዲህ ነጥቀን ሄደናል ይያላ ለጣውታት ግን ሲንበረከት ተመለከተዋል سبحان الله الله المستعان طيب እርቀን አሁን እዛ ሄደን እነሱን ያወገዝን ሊሆን ይችላል እሳት የሚያመልኩትንና እንዲሁም ደግሞ ላም የሚያመልኩትን ወደ ሀገራችን ስንመጣ ደግሞ እነሱ ሳይሆን ሙስሊም በእስላም ስም አይደለም አይደል ሙስሊም ይሄን ያደርግ ማገራቸው ላይ ግልጽ ነው አይደል ሌላ እምነት ተከታዮች ናቸው እኛ ወደ ሀገራችን ስንመጣ ቀብር አምላኪ ሙስሊም ተብየው ቀብር አምላኪው ስንት ስራ ነው እየሰራ ያለው ስንት ስራ ነው እየሰራ ያለው ቀብር ላይ ያለ ዛፍ ላይ ሄዶ የሆነ ጨርቅ ቋጥሮ ሲመጣ ተባላል ዛፍ ምን አድርገው ዛፍ ላይ ነው ይቋጥራል አትርሳኝ እያለ አስታውሰኝ እያለ ማለት ዛፍ እኮ ነው ሱብሃንአላህ በዝናብ የበቀለ አንድ ገበሬ ጀግና ገበሬ መጥቶ ገንድቶ ወስዶ ማገዶ የሚያደርገው ላይ አስሮ ሲር ታይዋለህ ቀብር ላይ ያለና ፈራምቶ መድኃኒት ነው እያለ ሲበላ ሲጠጣ ትመለከተዋለህ አይደል ቀብር ላይ የሚታረዱ እንስሳዎች ደም ላይ ሴቶች እየሄዱ ሲያጎሩ ትመለከታለህ ሲንከባለሉ ማለት ደሙ ሲጠጡ ትመለከታለህ ላይ ምንድነው እሺ የነሱን ምን አይነት ሰዎች ናቸው እና እኛ ጋር ስንት ጉድ ነገር ነው ያለው እሺ ስንት ጉድ ነገር ነው ያለው ሐቂቃ ረጋ ብለህ ስታየው ማለት ነው ስንት ነገር እየተፈጸመ ያለው طيب يعبدون الاوثان والنيران እነኚህ ንጉሶች ሂንድና ፉርስ ላይ ያሉ ንጉሶች የተለያዩ ጣዖታቶች ያመልካሉ የተለያዩ እሳቶችን ያመልካሉ طيب وملوك الرومان የሮማ ነገስታቶች ደግሞ وملوك الرومان في الماضي ድሮ የነበሩት نعم ማለት ነው وحكام اوروبا የአውሮፓ ንጉሶች ደግሞ የአሜሪካም ንጉሶች حكام امريكا እና حكام اوروبا في الحاضر አሁን ባለንበት ወቅት ማለት ነው شوف የሮማ ንግስታቶች ድሮ ባሁን ደግሞ የአውሮፓና የአሜሪካ ንጉሶች في الحاضر አሁን ባለንበት يعبدون ያመልካሉ الصور ምስልና ስዕልን ያመልካሉ والصلبان መስቀሎችንም ያመልካሉ ነው ሱልባን ማለት ጀምዑ ሶሊብን والصلبان ጀምዑ ሶሊብን መስቀሎችን ሲያመልክ ትመለከታለህ መስቀል ሲሰግድ ትመለከተዋለህ ሲተናነስ ታይዋለህ ማለት ነው የበለጸኩ ንጉስ ነኝ እያለ ማለት ነው እንደገና ደግሞ ለተለያዩ ሱወር የተለያዩ ሐውልቶች የተለያዩ ስዕሎች እነሱን ሲያመልኩ ትመለከታለህ ነው የተለያየ ስዕል የተለያየ ምስል የተለያየ ሐውልት ነገር ሲያመልክ ትመለከታለህ ማን ሙሉክ ሩማን نعم የሮማ ንግስታቶች في الماضي ድሮ የነበሩት وحكام اوروبا የአውሮፓ ንጉሶች وامريكا የአሜሪካ ንጉሶች في الحاضر አሁን ባለንበት በዘመናችን يعبدون الصور የተለያዩ ሐውልቶችና ምስሎችን ሲያመልኩ ትመለከታለህ والصلبان መስቀሎችን ሲያመልኩ ትመለከታለህ والصلبان جمع صليب يعبدون الصور جمع صورة ነው والصلبان መስቀሎችን ማለት جمع صليب طيب ክርስቲያን ሆኖ ንጉስ መስቀል ያመልካል እኛው ሙስሊሙ በዲኑን በደንብ ያልተማረ የሆነው نعم መስቀል ግማሹ በንቅሳት መልክ ግንባሩ ላይ ሴቶች ታያለ ግማሹ አንገታቸው ላይ ግማሹ እጁ ላይ መንገድ ላይ ብታይ ክርስቲያኖች ናቸው ነው የምትለው ያ ነገር ስታይባቸው ማለት ነው መስቀል ልክ ክርስቲያኖቹ መንገድ ለመንገድ እንትን የሚሏቸው ማለት ምን የሚያደርጓቸው ቄሶቹ ህዝቡ ለዛ ለመስቀል ምን እንደሚያደርጉት ይስሙታል አይደል ይስሙታል በግንባራቸው እንትን ይሉታል خلاص ምን አሁን ምን ይጠብቃችሁ ነው ወላ ምንድን ነው መልእክቱ ወላ የሆነ በረካ ነገር የሚያገኙት ነገር አለ ከዛ ሱብሃንአላህ ሲስሙት አዛዝረው ነው የሚስሙት አይደል
عجيب ተሳስበው እሺ ያው ነው ዝመሰለው ሁሉ ተመሳሳይ ነው ሽጉጥ ይሁን ያው عجيب ነው طيب وملوك الرومان في الماضي وحكام أوروبا وأمريكا في الحاضر يعبدون الصور والصلبان وكم من حكام المسلمين سنت مسلم نقصوش مالو في الماضي بالفو جزينا والحاضر بالنبت زمنالو سنت مسلم نقصنا له من فتن يتفتن هنا بالأموات بموت الصوت نقصنا بالنبت مسلم هنا مسلم يا مسلم نقص بالنبت وقت دورهم نعم بموت الصوت يتفتن له سنتنو وشاد عليهم القبور ايو بالناس لاي بموتو سوዎች ላይ መቃብሮችን ከፍ አድርጎ በመገንባት ማለት ነው መቃብሮች ላይ በሞቱ ሰዎች ላይ ትልቅ ደረጃ አላቸው ተብሎ በሚታሰቡ ሰዎች ላይ ሻደ ማለት بمعنى رفع عليهم بالناس ላይ القبور መቃብርን ከፍ አድርጎ አጉኖ ይከባል ይገነባል ማለት ነው وشاد ማለት የገነባ ማለት ነው عليهم በሙታኖች ላይ القبور መቃብሮችን وتعلق بها ከዛም የሚተሳሰርበት የሆነ ቀልቡ ልቡ የሙስሊም ንጉስ ነው ማለት ነው ልቡም የተሳሰረበት የሆነ حبا በፍቅርና ورجاء ተስፋ በማድረግ وخوفا በመፍራት አየው ከነሱ ጋር ልቡ የሚተሳሰር ስንት ነው ያለው ይፈራቸዋል ማለት ቀብር ላይ ይገነባል ከዛ በኋላ ልቡ በጣም ያፈቅራቸዋል ሙስሊም ሆነ ንጉስ ራሱ ማለት ነው طيب ተስፋም ያደርጋል ይወዳቸዋል ይፈራል ማለት ነው ንጉስ እንኳን ሆኖ ሙስሊም የሆነው ንጉስ ማለት ነው ሙስሊም የሆነው እንኳን ንጉስ ማለት ነው ተውሂድ ያልገባው በሽርክ ላይ ያለ ማለት ነው وارتكبوا ما خشيه رسول الله صلى الله عليه وسلم ملكتنا عليه الصلاه والسلام يكلكلوا يهونتن يفصموا يميገኙ ማለት وارتكبوا ማለት يفصموا يميገኙ ما خشيه يفرتن رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنا على هذه الامه በዚች ኡማ ላይ የፈሩትና ይፈሩና ይሰጉለት የነበረው ነገር የፈጸሙ እናገኛቸው ስንት ናቸው وحذر منه ملكتنا عليه الصلاه والسلام ያስጠነቀቁ ከሆነው ማለት ነው አይናም ያስጠነቀቁ ከሆነው ስንት ነው ማለት ነው እያየን ያለ ነው መልክተኛው አለይሂ ሰላም በኡማቸው ላይ ሰግተዋል ፈርተዋል አስጠንቅቀዋል ነገር ግን ይሄንን የሚፈጽሙ የሆኑ ሙስሊሞች እንኳን ምን حكام المسلمين ተውሂድ ያልገባቸው ማለት ቀብር ላይ ግንባታ ገንብተው ቀብርን የሚያመልኩ የሆኑ نعم ቀብር ላይ ልባቸው የተሳሰረ የሆነ ቀብርን የሚያፈቅሩ ከቀብር ተስፋ የሚያደርጉ نعم ስንት ናቸው ያሉት መልክተኛው በዚህ ኡማ ላይ ያስጠነቀቁትና ወይም ደግሞ ሲፈሩት የነበረውን እየፈጸሙ የሚገኙ ስንት ሙስሊሞች ናቸው ያሉት ነው እንግዲህ ቀብር ጋር ያለ አደጋና ከተለያዩ ጣዖቶች ጋር ከአላህ Subhanahu Wa Ta'ala ውጭ በባጢል በሐሰት የሚመለኩ ከሆኑ አማልክቶች ጋር የሚመነጨው ብክለት በተራው ሰው ላይ ብቻ የሚቆም አይደለም ግልጽ ማለት ማን ይመለከታል ንጉሶች እንኳን ሳይቀሩ ይቋደሱታል ነው አማኝ ይሁን ትክክለኛ አማኝ ይሁን ንጉሶች ካልሆኑ በስተቀር ለዚህ ነው ነብያቶች አለይሂሙ ሰላቱ ወሰላም በድርገጽ ላይ ያሉ ጣዖታቶችን ነዓም በመዋጋት እየጀመሩት እንጂ ንጉሶች ላይ አልነበረም ርብርባቸው ማለት ነው ነብያቶች ንጉሶች ላይ አልነበረም ሲረባረቡ የነበሩት ነው اي نعم طيب ومن هنا يتضح لك جدية منهج الأنبياء وأحقيته ويتضح لك أهمية مواقف الرسول الحاسمة من الأوثان والقبور كما يتضح لك حكمة إبراهيم وعمق فكره وبعد نظره حينما أطلقها صيحة مدونة تجلجل في الآفاق والأجيال واجنبني وبني أن نعبد الأصنام ربي إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم እንግዲህ ከዚህ ካሳለፍነው ግልጽ ይሆንልሃል ጤነኛ አእምሮ ይዘህ ከሆነ ግልጽ ይሆንልሃል አሉ ومن هنا እዚህ ቦታ ላይ يتضح لك ለአንተ ግልጽ ይሆንልሃል ይገለጽልሃል ይብራራልሃል አሉ جدية منهج الأنبياء የነብያቶች መንሃጃቸው አካሃዳቸው የነብያቶች نعم እጅግ በጣም አሳሳቢና ምረኛ መሆኑ ግልጽ ይሆንልሃል ጅድያ ብሎ ማለት ምርን ያዘለ ወይም ደግሞ አሳሳቢ አንገብጋቢ የሆነ
مالتنا ومن هنا يتضح لك جدية منهج الأنبيائنا وأحقيته يميقبو تيكلنيا مهوننا እጅግ በጣም አሳሳቢና አንገብጋቢ መሆኑ ግልጽ ይሆንልሃል የነሱ መንሃጅ ተከተል ነው የነብያቶችን ዳዕዋ ሲያደርጉ የተጓዙበትን ጎዳና አጥብቀህ በመያዝ ተጓዝ ማለት ነው ومن هنا يتضح لك جدية منهج الأنبيائنا وأحقيته እጅግ በጣም ሐቅ ትክክለኛ መሆኑና نعم እጅግ በጣም አሳሳቢ አንገብጋቢ መሆኑ ጨዋ የሆነ መንሃጅ ጎዳና መሆኑ ግልጽ ይሆንልሃል ويتضح لك አሁን አንተ ግልጽ ይሆንልሃል أهمية مواقف الرسول የመልእክተኛው አለይሂ ሰላቱ ሰላም አቋማቸው አንገብጋቢ መሆኑ الحاسمة حاسمة ብሎ ማለት ጥርግርግ የምታደርግ የሆነች ማለት ነው ጥርግርግ የምታደርግ የሆነች የመልእክተኛው አለይሂ ሰላቱ ሰላም አቋማቸው ግልጽ ይሆንልሃል من الأوثاننا والقبور መቃብሮችንና የተለያዩ አውሳኖችን የምትጠራረግ የሆነችው የመልእክተኛው አለይሂ ሰላቱ ሰላም አቋማቸው ምን እንደነበረ ግልጽ ይሆንልሃል ነው ويتضح لك أهمية مواقف الرسول الحاسمة ياتي مواقفاتቸው አቋማቸው ማለት ነው من الأوثان ጣዖታት ላይ የነበረው አመለካከታቸው نعم ጥርግርግ የማድረግ አቋም የነበራቸው ነብዩ መሐመድ አለይሂ ሰላም አይተናል ፈቱ መካን ከተቆጣጠሩ በኋላ የተለያዩ ጣዖታቶች የተለያዩ መቃብሮች እንዲፈራረሱ እንዳደረጉ አሰልፈናልና ويتضح لك أهمية مواقفات أقوام منه الرسول يملكني أقوامه الحاسمة مالت يميترارغ يهونو أقواماتشو مالتنا من الأوثان كأوتاتوچننا والقبور مقابروچن كما يتضح لك لأن تقلت عندما يقول له حكمة إبراهيم يا إبراهيم تباباتشو مالت يا إبراهيم تباباتشو إبراهيم عليه الصلاة والسلام እንግዲህ ትልቅ ደረጃ ያላቸው ሆኖ ያለ ሐቅ ላይ እያሉ ጣዖታቶች ያዘሩት አደጋ ከባድ መሆኑን ተረርተው አላሁ ያ አላህ ድምጻቸውን ከፍ አድርገው አላሁ ማለት አላህ Subhanahu Wa Ta'ala ተማጸኑ እኔንም ልጆቼንም ጣዖታት ከማምለክ አርቀን አልወካ እኔንም ልጆቼንም ጣዖታት ከማምለክ አርቀን ለምን እነኚህ ጣዖታቶች በርካታ ሰው አሳስተዋልና ብለው የተናገሩት በርካታ ሰው አሳስተዋልና ይሄ ግልጽ ይሆንልሃል ነው ነብያቶች እንዴት ለጣዖታት ትልቅ ግምት በመስጠት እንዴት እንደተፋለሟቸው ግልጽ ይሆንልሃል ነው كما يتضح لك حكمة إبراهيم يا إبراهيم ጥበብና وعمق فكره ያስተሳሰባቸው ጥልቀት ማለት ነው عمق ማለት ጥልቀት ማለት ነው ፍክር ማለት ያስተሳሰባቸው የኢብራሂም አስተሳሰባቸው ጥልቀቱ ግልጽ ይሆንልሃል አንተ وبعد نظره የኢብራሂም እይታቸው ርቀት ያለው እንደነበረ አርቀው አሳቢ እንደነበሩ ማለት ነው አርቀው አሳቢ እንደነበሩ ግልጽ ይሆንልሃል وعمق فكره የኢብራሂም ያስተሳሰባቸው ጥልቀትና وبعد نظره የእይታቸው ያመለካከታቸው የእይታቸው ርቀት ማለት ነው አርቀው ያሰው እንደነበረ ማለት حينما اطلقها ይሄ ኢብራሂም ጥልቀት ያለው የሆነ አስተሳሰባቸውንና ርቀት ያለው የሆነውን ግንዛቤያቸውን በተገለገሉት ጊዜ ማለት ነው حينما اطلقها صيحة በጩኸት መልክ ማለት ነው مدونة የተረጋገጠች በሆነች መልክ مدونة ማለት بمعنى مسجلة ومثبتة ማለት ነው የተረጋገጠች በሆነ መልክ ኢብራሂም በጩኸት መልክ በገለጹት ጊዜ ማለት ነው ምን تجلجل سبحان الله የምታስተጋባ ስትሆን في الافاق በአድማሱ ላይና والأجيال በትውልዱ ውስጥ ማለት ነው ምን የሚለው ወደፊት የሚመጣውን የቁርአን አንቀጽ ኢብራሂም መጀመሪያ በህይወታቸው እያሉ ቀጣዩን የቁርአን አንቀጽ መልእክቱን አስተላልፏል አላህ Subhanahu Wa Ta'ala ኢብራሂም የተናገሩትን በቁርአን ነገረንኛ ማለት ነው ኢብራሂም ተመልከት እንግዲህ ያስተሳሰባቸው ጥልቀት نعم እንደገና በቃ በጣም እጅግ በጣም የነጠቀና የረቀቀ የሆነ ርቀት ያለው የሆነ እይታ እንደነበራቸው ያንን በድምጻቸው መልክ አስተጋብተዋል ይሄ ድምጻቸው ደግሞ ሙደወና ማለት የጸደቀች የጸናች ስትሆን تجلجل ማለት የምታስተጋባ ስትሆን في الافاق በአድማሱ ላይና والأجيال በትውልዱ ውስጥ ምን የሚለው የኢብራሂም وجنوبني ጌታዬ ሆይ አለው አላህ Subhanahu Wa Ta'ala እኔንም አሉ ወበንየ ልጆችንም አርቀን አሉ ጠብቀን አርቀን እንعبد الاصنام ጣዖታት ከማምለክ አሉ ይሄ እንግዲህ ኢብራሂም በወቅታቸው ያስተጋቡት የሆነው ድምጽ ማለት ነው ይሄው በአድማሱ ላይና በሰው ልጆች ላይ ነዓም እያስተጋባ ይገኛል ይሄው በቁርአን አላህ Subhanahu Wa Ta'ala ከሰማይ ያወረደ የሆነ ማለት ነው ወጅኑብኒ እኔንም አርቀኝ
ወበኒየ ልጆችንም አንዕቡድ الأصنام ጣዖታት የምናመልክ ከመሆን አርቀናል። እንግዲህ ኢብራሂም ሱብሃንአላህ በሐቅ ላይ ያሉት በትክክለኛው ጎዳና ላይ ያሉት ጣዖታትን ሰባብረው ያለ አይደል እንደ ጣዖታትን በመሰባበራቸው ምክንያት ነው እሳት ውስጥ የተወረወሩት። ይሁን ነው ያለ ግን አላህ ሆይ እኔንም ልጆችንም ጣዖታት ከማምለክ አርቀን እያሉ አላህን ይማጸኑ ነበር። እንግዲህ የጣዖታት አደጋው በጣም ከባድ መሆኑን ኢብራሂም ጥልቀት ያለው በሆነው ግንዛቤያቸው እንዴት እንደተረዱት ማለት ነው። طيب ኢብራሂም ጥላቅማት በተገለገሏት በተናገሯት ጊዜ ማለት ነው። በተናገሯት ጊዜ ሶይሐተን በድምጽ መልክ ማለት ነው። ሙደወነተን የጸደቀች የጸናች እና የጸደቀች ስትሆን ሙደ እኔ ነኝ የተሳሳኩት ማለት ነው። እኔ ምንድነው እኔ ሙደወነተን ነው የምለው እኔ የተሳሳኩት ማለት ነው። አይናም ሶይሐተን ሙደውየተን ነው። ሙደውየተን የምታስተጋባ ማለት ነው። እንትን ማንደው ደዋ ማለት አንተ ምሳሌ አንድ ነገር ላይ ስትናገር የሆነ ድምጽ ነገር ይመልስልሃል አይደለ? የሆነ ድምጽ ይመልስልሃል አይደለ? ያ ነው እኔ የተሳሳኩት። حينما جزاك الله خيرا حينما اطلقها صيحه مدويه ነው የምታስተጋባ የሆነች ድምጽ አድርገው تجلجل في الافاق ያው በአድማሱ ላይ ድምጽ የምታሰማ የሆነች ማለት ነው። حتى በአድማሱ ላይ ማለት ነው። ከዛም ወልአጅያሊ በትውልድ ላይ صيحه مدونه እናልኩት ለታስቻለውን صيحه مدويه ነው مدويه نعم جزاك الله خيرا وبارك الله فيك. طيب حينما أطلقها صيحة مدوية تجلجل في الأفاق والأجيال اسم منه هي وجنوبني يميلو وجنوبني أنينم وبني يلجوتشنم أن نعبد الأصنام طاغوتات كماملك أرقن يميلو ربي جيتا يهيالو إنهن بمرو ملسو دمان ودا أصنام إنني طاغوتاتوች ምድር ገጽ ላይ የተመለኩ ያሉ طاغوتاتوች أضللن كثيرا من الناس በርካታ ሰው ትክክለኛው መንገድ አሳስተዋልና በርካታ ሰው አጥመዋል። እነኚህ ጣዖታቶች በርካታ ሰው እያጠመሙ ነው ያሉትና እኔንም ልጆችንም ጠብቀኝ ፈሩ ማለት ነው። ሱብሃንአላህ በራሳቸው ላይ ፈሩ ማለት ነው። ሰባብረዋቸው እያለ ግን ፈሩ። فمن تبعني እኔን የተከተለኝ ሰው አሉ እኔ በመጣው ይዤው የመጣሁትን መልእክት እኔን መልእክተኛ መሆኔን አምኖ እኔ ይዤ የመጣሁትን መልእክት አምኖ ተቀብሎ እኔን የተከተለኝ ሰው አሉ فإنه مني እርሱ የኔ አካል ነው ኢብራሂም ማለት ነው። እኔ ይዤ የመጣሁትን መልእክት የተከተለ የሆነ ሰው እርሱ የኔ አካል ነው። ወመን ዓሳኒ ትእዛዜን የጣሰ ሰው ያመፀ ሰው ደግሞ አሉ فإنك أنت الله سبحانه وتعالى غفور رحيم እጅግ በጣም መሐሪና አዛኝ የሆንክ ጌታ ነህ እዘንለት ማታቸው ነው። የኔን ትእዛዝ ያመፀ የሆነ ሰው فترى إبراهيم وهو على غاية من الحق والصواب يجأر إلى الله من مخاطر الأصنام ولا يجأر إليه من مخاطر الحكام على جسامة فسادهم وخطرهم. فترى إبراهيم تملكت لك القرآن أنكز وهو إبراهيم على غاية من الحق والصواب حق لا يالو هنا ويالو من على غاية مالك طق بدرس ملك ويم ترى بنكا ملك من الحق حق لا هنا ويالو مالك والصواب تيكلن يوم منقر لا هنا ويالو ترى بنكا ملك حق لا هنا ويالو تيكلن يوم منقر لا هنا ويالو ግን ኢብራሂም ተመለከታቸው አለ የጃሩ ሲጮሁ ማለት ነው። የጃሩ يعني يسيح ሲጮሁ ታያቸው አለ ኢላላህ ወደ አላህ ሲጮሁ ማለት ነው። من مخاطر الأصنام ከጣዖታቶች አደጋ አላህ ይጠብቃቸው ዘንድ ወደ አላህ ሲጮሁ ተመለከታለ። ምን ይያሉ ረቢ ይያሉ ምን ብለው ወጅኑብኒ ወበኒ أن نعبد الأصنام ربي إنهن أضللن كثيرا من الناس እያሉ ድምጻቸውን ሲያስተጋቡ ተሰማለ ወደ አላህ Subhanahu Wa Ta'ala ከጣዖታት አደጋ አላህ እንዲጠብቃቸው ማለት ነው። ነገር ግን ወላ يجأر إليه ኢብራሂም ወደ አላህ ሲጮሁ አልታዩም። من مخاطر الحكام ንጉሶች ካዘሩት አደጋ በወቅታቸው ከነበረው ንጉስ አደጋ ወደ አላህ ጮኸዋል አልጮሁም። የተነገረን ከማን ነው? ከጣዖታቶች አደጋ እኔንም ልጆችንም ጠብቀን አርቀን እያሉ ወደ አላህ ሲጮሁ ግን ተሰምተዋል። ስለዚህ ዋናው አደጋ የማን አደጋ ነው? ክብደት ያለው የጣዖታቶች አደጋ ስለሆነ ማለት ነው። ወላ يجأر إليه ወደ አላህ የማይጮሁ ሲሆኑ من مخاطر الحكام ከንጉሶች አደጋ على جسامة فسادهم የንጉሶች ራሱ ብክለታቸው ግዝፈት ያለው ሆኖ ያለ ጀሳማ ማለት ግዝፈት ያለው ሆኖ ያለ ማለት ነው። ولا يجأر إليه من مخاطر الحكام
على جسامتي قزفت ያለው ሆኖ ያለ ፈሳዲም የንጉሶች ብክለታቸው ክብደት ሆኖ ያለ ግን ከንጉሶች ብክለት ጠብቀኝ ሳይሆን እያሉት ማን ነው ከጣዖታት አደጋ ጠብቀኝ ብሎ አላህን የተማጸኑት ማን ነው ወኸጠርህም የንጉሶች ብክለታቸው እጅግ በጣም ከባድ ሆኖ እያለ ማለት ነው طيب نكتفي بهذا القدر هذا والله أعلم وصلى الله وسلم على نبينا محمد وبعد نظره حينما أطلقها صيحة مدوية أو مدوية لون خلال صيحة مدوية تجلجل في الآفاق لازم مدونة يعني سيتتنا بارك الله فيكم السلام عليكم ورحمة الله وبركاته